አሁን ላይ ከደብረ ብርሃን ከተማ እንዳሳዛኝ መረጃ ተሰምቷል። ወጣቱ ወላጅ እናቱን በአሰቃቂ ሁኔታ ይህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህጻናትን የደፈሩ ናቸው። ጥንቃቄ መልእክት ተላልፏል። በዚህ ሰዓት ይህንን መረጃ አሁኑንም በደቡብ አፍሪካ ላሉ ሰዎች ሼር አድርጉ። ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ሰላም ጤና ይስጥልኝ። በሪኔን ዛሬም በአዳዲስ እና አዝናኝ ቪዲዮዎች ተመልሰናል። እናንተ ግን ላይክ እና ሰብስክራይብ እያደረጋችሁ አይደለም። ለምን እንደሆነ አላውቅም። ላይክ እና ሰብስክራይብ እያደረጋችሁ ለእኔ በጣም ይጠቅመኛል። ቀጥታ ወደ ቪዲዮአችን እንሄዳለን። አሁን ላይ ከደብረ ብርሃን ከተማ እንዳሳዛኝ መረጃ ተሰምቷል። ወጣቱ ወላጅ እናቱን በአሰቃቂ ሁኔታ ገድሏል። አሁን ላይ በፖሊስ ቁጥጥር ስር መዋሉ ተነግሯል። ፖሊስ እንደገለጸው ከሆነ ተጠርጣሪው ወጣት ዮሴፍ ከበደ ወላጅ እናቱን የገደለው ሰኔ 8 ቀን 2018 ዓ.ም ነው። ነገር ግን አስክሬናቸው የተገኘው ትናንት ሰኔ 19 ቀን 2018 ዓ.ም እናት የተከራዩት ቤት ለቀናት ሳይከፈት ሲቀር ጎረቤቶች ለፖሊስ ጥቆማ ሰጥተው ነው የተደረገው። ፖሊስ በሟች ላይ የተፈጸመው ግድያ እጅግ በጣም አሰቃቂ ነው፣ አንገታቸውን ቆርጦ ለብቻ በጆንያ አስቀምጦታል ሲል ነው ያመለከተው። ልጃቸው ይህንን አሰቃቂ ግድያ ሰኔ 8 ቀን 2018 ዓ.ም ከፈጸመ በኋላ ወደ አዲስ አበባ በመሄድ የ666 አባል ነኝ በማለት አክስቱ ጋር እንደተቀመጠ ነው የተነገረው። ፖሊስ አሁን ላይ ተጠርጣሪውን ግድያ ከፈጸመበት ስለት ጋር በቁጥጥር ስር መዋሉን ገልጿል። ለሟች ቤተሰቦች መጽናናትን እመኛለሁ። በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ እንድታደርጉ በአክብሮት ጠይቃለሁ። አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ወጣቱ በዚህ ጊዜ በተለይ ክረምቱን አካባቢ ምን እንደሚነካቸው አይታወቅም። በጣም ከባድ ነው ማለት አሁን ያለንበት ሁኔታ በጣም አሳሳቢ ነው። ወላጆች ልጆቻችሁን በጣም መከታተል እንዳለባችሁ ነው። ምንድን ነው የሚያዩት? ምንድን ነው የሚነኩት? ቲክቶካቸውን፣ ስልካቸው ላይ ምንድን ነው ያለው? ከማን ጋር ነው የሚገናኙት? ውሏቸው እንዴት ነው የሚለው በደንብ ማየት አለባችሁ። በጣም ዘግናኝ ነገር ነው እና በጣም ዘግናኝ ነው። ለሟች ቤተሰቦች መጽናናቱን እንመኝላቸዋለን። እባካችሁ ልጆቻችሁን ተከታተሉ። በጣም ስትረስ ውስጥ ይገባሉ። በጣም በቃ ከባድ ሁኔታ ውስጥ ነው የሚገቡት እና እዩዋቸው፣ ተከታተሏቸው። እኚህ በምስሉ ላይ የምትመለከቷቸው በሙሉ ማለት ነው እድሜያቸው ከ10 ዓመት በታች የሆኑ ሴት ህጻናትን የደፈሩ ናቸው። የመጀመሪያው ይሄ በምስሉ ላይ የምትመለከቱት ግለሰብ የ5 ዓመትን ህፃን ውሃ አጠጪኝ ብሎ በማታለል እሷ ለሱ ውሃ ለማምጣት ብላ ወደ ቤት ስገባ ተከትሎ በመግባት በማህፀኗና በመቀመጫዋ ደፍሯታል። የተፈረደበትን ፍርድ የ17 ዓመት ጽኑ እስራት ነው። ይሄ የምትመለከቱት ግለሰብ ደግሞ የ6 ዓመትን ህፃን የተከራየበት ክላስ ውስጥ ቡና አፊልኝ ብሎ በማስገባት ደፍሯታል። ከዛም ከተያዘ በኋላ የ13 ዓመት ጽኑ እስራት ተበይኖበታል ማለት ነው። ይሄ የምትመለከቱት ደግሞ የ8 ዓመት ህፃን ሽንት ቤት ለመጠቀም በገባችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት አረመኔ ግለሰብ ደግሞ የ3 ዓመትን ህፃን በመቀመጫዋና በማህፀኗ የደፈረ ነው። ከተያዘም በኋላ በ19 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ የ5 ዓመት ህፃን እሱን ቡና ለመጥራት በሄደችበት ይዞ የደፈረ ነው። ከተያዘም በኋላ በ18 ዓመት ጽኑ እስራት የተቀጣ ማለት ነው። ይሄ የምትመለከቱት ደግሞ አከታትሎ ለወራት የ9 ዓመት ህፃንን በተለያየ አጋጣሚ የደፈረ ነው። ከተያዘም በኋላ በ14 ዓመት ጽኑ እስራት ተቀጥቷል። ይሄ የምትመለከቱት ደግሞ የ6 ዓመት ህፃንን አስገድዶ የደፈረ ነው። ከተያዘ በኋላ በ15 ዓመት ጽኑ እስራት ተቀጥቷል። የዚህ ደግሞ በጣም ነው የሚቀፈው። የ2 ዓመትን ህፃን ከደፈራትና ከተጫወተባት በኋላ በጨርቅ አንቆ ለመግደል ሲሞክር የተያዘ ነው። በህግ ቁጥጥር ውስጥ ከዋለ በኋላ የተቀጣው በ25 ዓመት ጽኑ እስራት ነው። እንግዲህ እኛ የሰው ልጆች ከእንስሳ የተሻለነን ይባላል አይደለ? በጣም በሚያሳዝን ሁኔታ ግን ኢትዮጵያ ውስጥ ከሰው ልጅ እንስሳ ተሽሎ ነው የተገኘው በዚህ ዘመን ማለት ነው። እስቲ አንድ እንስሳ ካለ ልክ እንደነሱ የሚያደርግ ጥቀሱልኝ። ለምሳሌ ፍየል ወይንም በግ ገና የምታድግ ግልገል ላይ የጾታዊ ግንኙነት ለማድረግ ሲሞክር አይታችሁ ታውቃላችሁ? ጥጃ ላይ በሬ ለጾታዊ ግንኙነት ሙከራ ሲያደርግ አይታችሁ ታውቃላችሁ? የዶሮ ጫጩት ላይ አውራ ዶሮ ለጾታዊ ግንኙነት ሙከራ ሲያደርግባቸው አይታችሁ ታውቃላችሁ? ታዲያ እነዚህ ግለሰቦች ከእንስሳ በምንድን ነው የሚሻሉት? እስቲ ንገሩኝ። ምን አይነት ስሜት ነው የ2 ዓመት ህፃን ላይ የሚያስወጣ? የ3 ዓመት፣ የ4፣ የ5 ዓመት በስነ ስርዓት መናገር መራመድ የማይችሉ ህፃናት ላይ የጾታዊ ግንኙነት የሚያሳስብ ምን አይነት ስሜት ነው? ፍትህ ለሁሉ የሚል የፌስቡክ ፔጅ አለ። ግቡና ጉዱን ተመልከቱ። ስለዚህ እባካችሁን ለነዛ ያለ እድሜያቸው ለተደፈሩ ህፃናት ስትሉ እነዚህም ባለጌና አረመኔዎች መማሪያ መሆን ስላለባቸው
ይህንን ቪዲዮ ላይክ፣ ሪፖስት፣ ሼር ያደረጋችሁ አድርሱልኝ። ይህ ማለት ከእንስሳም ማነስ ነው፣ ከእንስሳም መውረድ ነው። ባይብል ምን ይለናል? ሰው እግዚአብሔርን ለማወቅ ባልፈለገ መጠን ሮሜ ላይ እግዚአብሔርን ለማወቅ ባልፈለገ መጠን እግዚአብሔርን ለመስማት እግዚአብሔርን ለመታዘዝ ባልፈለገ መጠን ለማይረባ አእምሮ ተላልፎ ተሰጥቷል ይለናል እና እኚህ ለማይረባ አእምሮ ተላልፎ የተሰጡ ናቸው ነው። በጣም ዘግናኝ ናቸው። ምንም በቃ ሰይጣን ራሱ እንደዚህ ያደርጋል ብዬ አላሰብም። በጣም ከባድ ነው። በቃ 2 ዓመት ህፃን ልጅ መድፈር እንደዚህ ከ10 ዓመት በቃ ምንም የሰው ሜንታሊቲ የላቸውም። እነዚህ ለሰዎችም መማሪያ መሆን አለባቸው። ሁሉም ሰው እንዳለው ሼር ላይክ እያደረገለት ሁሉም ሰው ቢጠነቀቅ መማሪያ ቢሆኑ። በጣም ዘግናኝ የምንሰማው ነገር ሁላ ጆሮ ጨው የሚያደርግ ነገር ነው። እግዚአብሔር ብቻ ከእንደዚህ አይነት ነገር ይጠብቀን። በደቡብ አፍሪካ ለሚገኙ ወገኖቻችን የጥንቃቄ መልእክት ተላልፏል። በዚህ ሰዓት ይህንን መረጃ አሁኑንም በደቡብ አፍሪካ ላሉ ሰዎች ሼር አድርጉላቸው። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ማሳሰቢያና ማስጠንቀቂያ እንደዚሁም ደግሞ የጥንቃቄ መልእክት ለኢትዮጵያውያን ወገኖቻችን ያጋራ ሲሆን በእነዚህ በኢትዮጵያውያን እንደዚሁም ደግሞ በሌሎች ስደተኞች ዜጎች ላይ ጥቃት ሊፈጸም የሚችሉ አዝማሚያዎች እንዳሉ በዚህ ሰዓት እየተስተዋለ እንደሚገኝ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ መግለጫ ካወጣ በኋላ ስለዚህ በመላው ደቡብ አፍሪካ የምትገኙ ኢትዮጵያውያን ስደተኞች ላይ ሊደርሱ የሚችሉ የመብት መጣስና የደህንነት ስጋቶች መሰረት በማድረግ የዕለት ተዕለት እንቅስቃሴያችሁን ጥንቃቄ በተሞላበት ሁኔታ እንድታደርጉ ከየአካባቢያችሁ ያሉ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋርም እንደዚሁ የቅርብ የተባለ ግንኙነት በማድረግ የተለያዩ የመረጃ መለዋወጫ መንገዶችን በመጠቀም እንደዚሁም ደግሞ መረጃዎችንም በመለዋወጥ ከወዲሁ አስፈላጊውን ጥንቃቄ እንድታደርጉ ኤምባሲው አሳስቧል። ስለዚህ ይህንን ቪዲዮ ሼር አድርጉላቸው። እግዚአብሔር ይጠብቃል። እግዚአብሔር ለእኛ ለምስኪኖች ይህን ዓመት በሰላም እንዲያልቅ ያርግልን እንጂ በጣም ከብዶብናል ሁሉም ነገርና ለደቡብ አፍሪካ ስደተኞች ጸሎት በዚህ ሰዓት በጣም ጸሎት የሚያስፈልጋቸው ሰዓት ነው። በጣም ከባድ ሁኔታ ውስጥ ነው ያሉት። ሁላችንም ክርስቲያኖች እንድንጸልይላቸው ይገባል። ያሉበት ነገር በጣም ከባድ ነው። ስደት ላይ ሆኖ እንደዚህ አይነት ነገር ደግሞ በጣም ከባድ ነው እና ብዙ የሚገደሉ ብዙ የሚደፈሩ ብዙ ነገር ይደርስባቸዋል እና ማንም ደግሞ የሚሰማቸው የለም እና እኛ ማድረግ የምንችለው ጸሎት ብቻ ነው እና በጸሎት ትታግዟቸው እላለሁ። በደቡብ አፍሪካ ንጹሃን ወንድሞቻችን በጠራራ ፀሐይ እየተገደሉ ነው። በ24 ሰዓታት ውስጥም 4 ሰዎች መገደላቸው የሚታወቅ ሲሆን ሁኔታው አሁንም እየባሰ መጥቷል። በንጹሃን ላይ የሚፈጸመው ግድያ በአስቸኳይ እንዲቆምና በብዙ ዓመታት በጥረትና በትጋት ያከማቹት ንብረታቸው ሕጋዊ ጥበቃ እንዲያገኝ የሚመለከተው አካል ተገቢ ምላሽ እንዲሰጥ በትህትና እንጠይቃለን። ደቡብ አፍሪካ የምትኖሩ ወገኖቻችን ራሳችሁን ጠብቁ። እግዚአብሔር ከእናንተ ጋር ይሁን። ቪዲዮ በዚህ በጥቂት ከ2-3 ቀን በፊት የመሬት መንቀጥቀጥ በአንዲት ሀገር ላይ ተከስቶ ነበር እና እቺ ነፍሰ ጡር እናት የተኛውን ልጇን ለማትረፍ ሮጣ መታ እሱን የሸፈረች ምናምን ነው የምታዩት እና ከዚህ ምንድን ነው የተማርኩት? ምን ጊዜ እንደምንሞት ምን ጊዜ እንደምንሄድ ምንም ነገር የምናውቀው ነገር የለም እና ሁላችንም ተዘጋጅተን ኢየሱስ ክርስቶስን ተቀብለን አምነን ብንሄድ ከኢየሱስ ክርስቶስ ጋር ሆኖ ኢየሱስን አምኖ መሞት ከመኖር ይሻላል እና ሁላችንም ነቅተን መች እንደምንሄድ አሁን ተነስተን ስንሄድ የሆነ ነገር ሊከሰት ይችላል። በቃ ሰዓቱን አናውቀውም እና በጣም ያስተማሪኝ ቪዲዮ ስለሆነ ያካፈልኳችሁና በቃ የምንወዳቸውን ቤተሰብ የምንወደውን ነገር ሁሉ ትተን የምንሄድበት ጊዜ ሊመጣ ይችላልና ዋናው ግን
በኢየሱስ ክርስቶስ ሆነን ኢየሱስን አምነን ብንሄድ ምንም ነገር ቢመጣ እንኳን አያስፈራንም እና ይሄን ነገር ሁላችሁም እንድታስቡበት እላለሁ። ኢየሱስ ክርስቶስ የወደቁትን ያነሳቸዋል። ኢየሱስ ክርስቶስ በኃጢአት ምክንያት ከእግዚአብሔር የተለዩትን ያድናቸዋል። ኢየሱስ ክርስቶስ በእርሱ በኩል የሚመጡትን ከአብ ጋር ያስታርቃቸዋል። መጽሐፍ ቅዱስ ሲናገር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ብሎ ይናገራል። ኢየሱስ ክርስቶስ በኃጢአት የወደቀውን ዓለም ሊያድን ወደዚህ ምድር መጥቷል። አሜን። ይህን እያልን ያለነውና ዋናው ኢየሱስ ክርስቶስ አሁን የምታዩት ነገር ሁላ ከሆነች ዓመት በኋላ ይጠፋል። ከ50 ዓመት ከ100 ዓመት በኋላ ሁላችንም ላንኖር እንችላለንና ዋናው ዘላለማዊ ህይወታችን ነው። እሱም ደግሞ ኢየሱስ ክርስቶስን የግል አዳኝ አድርጎ መቀበል በእሱ ጸንቶ መኖር ነውና ጊዜያዊ ነው። ሁሉም ነገር የምናያቸው ነገሮች ሁሉ ጊዜያዊ ናቸው። ሲያስቡት ዝም ብላችሁ አንድ ደቂቃ አስቡት። ከ100 ዓመት በኋላ አንድም ሰው አሁን እዚህ በምድር ያለ ሰው በተለይ በእኛ እድሜ ያለ ማንም ሰው አይኖርምና ልብ ብለን ብናስብ ምድራዊ ነገር ላይ ብቻ ተጥደን እንዳንቀር እግዚአብሔር ልቦና ይስጠን፣ ጸጋውን ያብዛልን። There is a miracle of that way up and there is a special grace. እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠልን እኮ እኛ እኮ ቀድመልን ይገርማል። እነዚህ ሰዎች ምን አይነት ህዝቡ ላይ ምን አይነት መተት እንዳደረጉ ራሱ ምንድነው? አንድ ጠንቋይ ተደወለ ተብሎ እንደዚህ እኔ ይሄ ቸርች አይመስለኝም። ሲጀምር እኔ እዚህ ውስጥማ የለሁበትም። የፈለገ ፕሮቴስታንት ብሆን እንደዚህ አይነት ነገር ምንም አልደገፍም። ምን እንደሚያሰሩ ራሱ ሰው እግዚአብሔርን ቅድም እንዳልኳችሁ ነው። እግዚአብሔርን ለማወቅ ባልፈለገ መጠን ለማይረባ ነገር ነው ተላልፎ የሚሰጠውና እንደዚህ አይነት ነገር ወደዛ የምትሄዱ ሰዎች፣ እንደዚህ አይነት ነገር ለምን የምታደርጉ ሰዎች ኧረ እባካችሁ ንቁ። አይሞታ የህዝብ ከ200 ዓመት በኋላ አይነቃም። ለዚህ ምስክርና ማረጋገጫ እንዲሆን በአብ በወልድ በመንፈስ ቅዱስ ስም ነቢይ ቸርነትን እቀባለሁ። አሜን። በምትኖርበት ዘመን በሙሉ ትውልድ እንዲሰማ ጸልያለሁ። እንደ መንፈሳዊ አባት እግዚአብሔር በሱ ህይወትና በሚኒስትሪው ላይ ነቢይ ብላችሁ ስትጠሩ ራሱ ሊከብዳችሁ ይገባል። ነቢይ ማለት የእግዚአብሔር አፍ ማለት ነው። ሁሉ ጊዜ ኔጌቲቭ ነገር ሟርት፣ ትሞታላችሁ፣ መሞት፣ ስትሞታየው፣ መኪና ሲበላየው፣ ቢጫ እባብ ሲያባራየው፣ ጥቁር እባብ ሲያሯርጧየው፣ ዘንዶ ሲነክሳየው፣ ሰዎች ሲበሉ አየው፣ ምናምን አየው ማለት መቃብር አየው፣ ሬሳ ሳጥን አየው፣ ገደል አየው፣ የሆነ እንትን ስትሆን አየው። የሚያወሩት በሙሉ ኔጌቲቭ ሲሆን እነዚህ ሰዎች በምን መስፈሪያ ነቢያት ተብለው በሰው እንደተጠሩ ጥያቄ ውስጥ ይገባል። የመንፈስ ቅዱስ የሆነ ነገር ሁሉ ለልባችን ሰላም የሚሰጥ ደስታን የሚሰጥ ከድካማችን የሚያበረታ ተስፋ እንዳለን የሚያሳይ መጽሐፉ እንደሚለው ትንቢት የሚናገር ሰው ግን ቅዱሳንን ለማነጽ ወይም ኤዲፋይ ለማድረግ ኮምፎርት ለማድረግ ለማጽናናት ለእንደዚህ አይነት ነገሮች ነው የሚጠቅመው እንጂ ሰውየው ጭራሽ እግዚአብሔር ጠላቱ እንደሆነ እንዲሰማው አድርጎ በመንገዱ ሸምቆ ሊያጠፋው እግዚአብሔር እንደወሰነበት አድርጎ እንዲያስብ ሲኦል ከፊት ለፊቱ እየጠበቀችው እንደሆነ እንዲያስብ በጌታ ሆኖ የእግዚአብሔር ልጅ ሆኖ ልጅነትን ለተቀበለ ክርስቲያን ይሄን መናገር
ከቤተ ክርስቲያን እየተጨረገደ መጥፋት ያለበት አጋንንታዊ ህልምና ራእይ ነው። አጋንንታዊ መገለጥ ነው። ከይቅርታ ጋር ያው እኩል በኩል ሊሆን ይችላል ፐርሰንቱ፣ ግን ብዙ ጊዜ ጥሩ ነገር የማይናገሩ ደግሞ ቁጥራቸው የእህቶች ይበልጣል። ለምን እንደሆነ አላውቅም። እህት ጠላዮች ጥሩ ነገር ለማየት ሞክሩ። እግዚአብሔር ሆይ የኤልሳ አምላክ እንደው አንድ አይነን ክፈትና እስቲ መልአክንም ሊው የደወሉ የሚረብሿችሁ የሚያውኳችሁ የሚያስፈራሯችሁ ሰዎች ማኒፑሌሽን ነው፣ ወንጀልም ነው። ብሬኖሽ እያደረጓችሁ ነው። የነሱ ጥገኛ ሊያደርጓችሁ ነው። እውነት ነው። በጣም በተለይ በዚህ ሰዓት ሐሰተኛ ነቢያት ነብይነት በጣም ከባድ ነው። ባይብል ላይ የምናውቃቸው ነቢያት የእግዚአብሔር አፍ ናቸው። ከተናገሩ ሁሉም ነገር ይሆናል። እነሱ የሚናገሩት ነገር ማለት ነው። እያንዳንዱ የሚቀር ነገር የለም እና አሁን ያሉ ሐሰተኛ ነቢያት ራሳቸውን ነብይ ብለው የሾሙ ነቢያት ራሳቸው ልክ እንደ ቀድሞቹ ያሰቡ ስላለ ነው እንደዚህ አይነት ስህተቶች የሚፈጠሩት። እኔ በበኩሌ እውነተኛም ሐሰተኛም ነቢይ በዚህ ዘመን የለም። ምክንያቱም ሐሰተኛ የሚኖረው እውነተኛ ነቢይ ሲኖር። ምናልባት እንዲህ ስንል መንፈስ ቅዱስ አሰራርን ትቃወማላችሁ ምናምን፣ እንደዛ አይደለም። ትንቢትን እግዚአብሔር ለቤተ ክርስቲያን ሊናገር ይችላል። በተለይ በእኔም አሁን ሊናገር ይችላል፣ በአንድ ሰውም ሊናገር ይችላል። ነገር ግን ተናገረ ማለት ነቢይ ሆንኩኝ ማለት አይደለም። እነዚህ ሰዎች ብዙዎቹ አንድ ሁለት ጊዜ እግዚአብሔር የሆነ መልእክት ሲሰጣቸው የሆነ ነገር እንዲማሩ ለሰው እንዲጽናን ቤተክርስቲያን እንድትጽናና በእነሱ በኩል የሆነ ትንቢት የሆነ ነገር ሲመጣ የሆነ ከባይብል እግዚአብሔር የሆነ ነገር ሲነግራቸው ያን ድንገት እግዚአብሔር የተናገራቸውን በቃል ሲያስተምሩ ሊሆን ይችላል። በየሆነ መንገድ እግዚአብሔር ሕዝቡን ለማነጽ ባደረገው ነገር በቃ በዛች ነገር ተነስቶ በቃ እኔ ነብይ ስለሆንኩ ነብይ ነኝ ብሎ ይነሱና አንድ ነገር አንድ ትክክለኛ ነገር ተናግረው አብዛኛው ነገር ግን በጣም ውሸት ይሆናል እና ምክንያቱም ራሳቸው የሚያስቡት እንደነ ኤልያስ ዘመን እንዳሉ ነቢያት ነውና ምንም አይመጣውም። ምክንያቱም ጨርሶ እነሱ ሊሆኑ አይችሉም። ምክንያቱም ኢየሱስ ክርስቶስ ተገልጧል፣ መጥቷል፣ ባይብላችን ተጠናቋል። አሁን ነቢያት ቤተክርስቲያን ላይ ያሉ ሐዋርያት አሉ። ነገር ግን የግድ በአካል መምጣት የለባቸውም። ኤልያስ በአካል መምጣት የለበትም። ምክንያቱም ለቤተክርስቲያን መሰረት የሆነ ትምህርት አለ፣ የሐዋርያት የነቢያት ትምህርት አለ። እሱ አለ ማለት ነቢያት ሐዋርያቱ አሉ ማለት ነው። በሱ ነው የምንመራው፣ በዛ በእነሱ ትምህርት ነው። እንደው አሁን ነቢይ ነን ያሉ ሐዋርያ ነን ያሉ ከሚያስቸግሩ ሰዎች በላይ ማለት ነው እኛ ነን በነቢያትና በሐዋርያት የምናምነው። ምክንያቱም በእነሱ መሰረት ታንጸናል ብለን ስለምናምንና አከራካሪ ሀሳብ ነው ይሄ፣ የኔ ሀሳብ ነው። ምክንያቱም ያለውበትም ሪፎርምድ አካባቢ ላይ በዛ እንትን ስላለውና የሌሎችንም ደግሞ ፔንቴኮስታልንም እንትን እላለሁኝ አከብራለሁኝ። በሀሳብ ደረጃ እናወራለን፣ ግን ይሄ ሊለየን አይችልም። የእኔ አቋም ነው፣ የሌሎቹ ሌላ። ነገር ግን በእነዚህ ነቢያት በተባሉ ብዙ አይነት ነገር የተደረገ ነው። ብዙ አይነት ወንጀል፣ ብዙ አይነት ነገር ሆነ ነው ያለው እና አሁን ወንድማችንም እየቀባው ነው እና እንደዚህ በሰው እየተቀቡ ይነሱና ብዙ በቃ የሰው መድኃኒት በማስተው ሰውን እንዲሞት ያደርጋሉ እና በጣም የአከራካሪ በጣም ከቤተ ክርስቲያን እግዚአብሔር እንዲያነሳው የምንጸልየው ነገር ለዚህ አይነት ነገር በቃ ነቢይ የሆነ ሐዋርያ ይባላል፣ የሆነች ቦታ ይቀመጣል። ከዛ እሱን ህዝቡ ብር እየሰጠ ሀብታም ያደርጋል። ከዛ በኋላ ህዝቡ ላይ ደግሞ መልሶ አንዴ ሊሰግዱለት ሁላ ይችላሉ እና የእግዚአብሔርን ክብር ማዋረድ ነው ብዬ ነው የማስበው። ሁላችንም እንንቃ። በፊታችሁ የመጣውኝ እንግዲህ ልጄ ፋኖ እንድጸልዩልኝ በሚዲያ ላይ ያወራው ነበረ እና እግዚአብሔር ልጄን ወደ ራሱ ሰብስቦታል። እንደም ተስሲ ወንበሬ ፍዳ ሙጫ ከናፍ ወንበሬ የሰገተን ጆሌን ቀይ ከነ ኬሳም የምስ የደም ካንሰር ነው። ቁምና ችግሩን በትክክል ተናገር። የማዳን ስራ የሰው አይደለም። የደም ካንሰር ነው።
ካንሰሪ ዲጋቲ ህንዲ ነቄቲ ውጋ tokkochitti akkamisaa ture eessatti hinditti biyya hindii amma waggaa lamatti yaa gadhibame amma immoo fayyaa jiru hikimnaadhaan araaraa bira na fitinaan jedhe masaratiin raajii masaratiin bira na fitinaan jedhe ihuudi torbaan adhaa baaneet eessa biyyi keessa shashamanneedha biyya hindiitti amma miif yaalamaa ture waggaa tokko ture hindiin waggaa tokko maal takkas godhamu in the mighty name of Jesus Christ. Come out. Iyi siyasadi afura dua spirit of death afura cancer come out siyasadi iyi bay hey siyasadi double saduma out mighty name of Jesus Christ. Usted es un menor. ልቤን ደስታ ተሰማው ደስታ እስቲ እንደዚህ አድርግ ይህ ማናንጃ የተሳሰቃይቶኛል ካንሰር አሰቃይ አሁን ቀጥ ብለህ ሂድ ቀጥ ብለህ ሂድ ክብር ለመድኃኒዓለም ይሁን አሁን ምን አለ አሁን ምንም የለም አሁን ምንም የለም ሃሌሉያ አሜን ሰይድ አገለግልሃለሁ ዘላለም አዎ ይሄ ያልኳችሁ ነገር ማለት ነው። ይሄ አባት በቃ ተጸልዮለታል ልጅ ድኗል ብሎ ቤት ሄዶ ይላል ያው ሞተ። እንደዚህ ነው በሰው የተቀቡ ነቢያት ሐሰተኛ ነቢያት እንደዚህ መድኃኒት እያስተው ሰውን እንዲሞት ነው የሚያደርጉት እና እነዚህ ደግሞ ከእግዚአብሔር ነው ካላችሁ ራሳችሁ ጉዳይ። በነገራችን ላይ የተቀባ የሚባል ነቢይ የለም። ምክንያቱም አንድ የተቀባ አለን፣ እሱም ኢየሱስ ክርስቶስ ነው። እሱ ከኢየሱስ ክርስቶስ የተቀባውን ነው እኛ አካባቢ ስለሆንን ከእሱ ራሳችን ስለሆነ የቤተ ክርስቲያን ራስ ስለሆነ እሱ የተቀባውን ነው የረሰረስ ነው እና የተቀባ ልዩ ሰው ልዩ ነቢይ በዚህ ሰዓት የለም። ተው እረፉ። ቡና መጠጣት አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራቸው ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። እነዛ ሶስት ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበረ። አሁን ዛሬ ሶስት አይፈላም። ክርስቲያኖች በእነኛ ስም ነው የሚመለከው። ሁሉም ቦታ በቃ ሚጃጃ ሰው አይጠፋምና ሁሉም ቦታ ፕሮቴስታንቱ ጋር ሄዱ፣ ኦርቶዶክሱም ጋር ሁሉም ሃይማኖት ላይ እንደዚህ አይነት ምን ልበሉ ስድብ ተሳድቤ አላውቅም እያልኩ እኔ አልተሳደብኩም። አሁን ለምሳሌ አንተ ወፍራም ቦርጫም ቀንስ ስፖርት ስራ ይሄ ስድብ ነው እንዴ? እርሳጽል ጥሩ ያለብኝን ነገር በቃ እኔም እኮ ይሄ እኮ ነው በቃ አሁን በቃ ይሄ ወፍራም ነህ፣ ውፍረትን ቀንስ፣ ለጤናችን ሮጤ ለመድረስ ሮጤ ለማምለጥ ይጠቅምሃል፣ ቀንስ፣ እንደኔ ሸንቀጥ በል፣ ቦርጬን ደግሞ ቀንስ፣ በጣም በዛብህ። ድሮ ነው ከባንክ እየጸኔንም እኮ እየሰደብከኝ ድሮ አድርገህ በምክር አሳበህ እየተሳደብክ አይደለም። ቅቤ ቀባል መጀመሪያ ስድብ አይደለም አላልክም እንዴ? ሲበዛበት ማለት ነው ባልቻ
ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ እየመራት ያለ ኢየሱስ ክርስቶስ ብየዋል። እሷ የሰጠችውን በለስ እያኘከ አልዋጠም ሊሆን ሲል አስታወስ ወጣ መልሶ አወጣ። እዚህ ጋር አበጠች። አሁን ያለችበት ምልክቱ እሱ ነው። የሴቶች ግን ውጣውታ የሴቶች እሷ መጀመሪያ በልታ ነው ያበላችው። ስለዚህ ወጡ እነሱ ቀጥ ያያ ስጋ በልተ ታውቃለህ? አይተህ ታውቃለህ? ይበላም ትመስለኛለህ። ያያ ስጋ በምንድን ነው የሚለየው? ያያ ስጋ ልክ ትሪ ላይ ታስቀምጣለህ አይደል? ይንቀጠቀጣል። ምን ይላል? ወዴት ነው የሚለው? አመድ ወደ አፈርጣ ላይ ለመውደቅ ማለት ነው። ለመውደቅ ከትሪው ላይ ለመውደቅ ይንቀጠቀጣል። ልክ መሬት ላይ ስታስቀምጥ ቀጥ ይላል። ያያ ስጋ በልቶ አልጋ ገብተህ ስተኛ አልጋ ላይ ይደብራል። መሬት ተኛ ይላል። ፈንድቶ የምሞተው እሱም ባይዘው ፈንድት ብሎ ስጋው ለሳጥን ራሱ በማይበቃ ፍንድት ብሎ ይሞታል። ፓስተር ቢኒያም ሽታ አሁን ፍቅረ ኢየሱስ ተብለዋል። ኦርቶዶክሶች ጫት ላይ ነው ሪሰርች ያደረገው። በጫትና በእብድ ውሻ ላይ ነው። ፕሮፌሰር እስቄል ገቢሳ ፕሮፌሰርነታቸው ሪሰርች ወረቀታቸው በእብድ ውሻና በጫት ምን አይነት እንትን ነው? እኛ ኢትዮጵያኖች ብሎ ልሙጡን ይዞ ልሙጥ አስተሳሰብ ይዞ በነጮች በሰለጠኑት አገር ውስጥ ራሳችሁን በራሳችሁ ሲያዋሩ በሳም መቅጠል ነው ቂጥህን የሚገርፍ። የምትታገለኝ ከሆነ በሽመል ነው የሚከተክትህ። ረፍ ወስላታ በተለይም ደግሞ ስድብን በሁለት ከፍለው ዘመናዊ ስድብና ባህላዊ ስድብ ብለው ሲናገሩ ነበረ። መሽገር ናቸው እነሱ። መሽገር ከስታ መሽገር ናቸው። ስድብ ነውር ኃጢአትም። በፍጹም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደብ እኮ? አቶ ልደቱ ኢንጂነር ሊቃንም ስልጣን ላይ አልነበሩም ብዬ ነው። ምን ስልጣን ነበራቸው? አንድ ነገር ተቃዋሚ ፓርቲ ተብለው የነበሩ ሰዎች አይደሉ? ቀን ማለት ቀን ተቃዋሚ ናቸው። ማታ አዳራችሁ ሸራተን ከወያኔዎች ጋር ነበር ማለት 21 ቀን እርሶ የገቡት? የምን 21 ቀን ውጭ ላይ ከኖርኩት እድሜ ይልቅ በዛን ጊዜ በእስር ቤት የቆዩት ይበልጣል። በእስር ቤት የኖርኩት ይበልጣል። ሀብታሙ አያሌው ማለት የበላበት ወንጭት ሰባሪ መሆኑን በምን እንዳወቅኩ ታውቃለህ? እንዳረጋገጥኩት ኤርሚያስ ለገሳን ሲበላው ከደወቁን ውስጥ እኮ ነው የወጡት። እነኝ ምላሳቸው መንታ እንዲህ እንደ 6 ሰዓት እባብ የ6 ሰዓት እባብ አይተጣቀል የአማራን ፋኖ ጅብ አድርጎ ፈጃ ያስፈጃ አንዱ ሀብታሙ አያሌው። ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል። አሁን እኛ ከስር ሆነን ደህንነትን መምጠር ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣል። ማንን ማለት ነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን እያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ። ኢየሱስ ክርስቶስ በአካል መጥቷል እያሉ ነው። በአካል የዓለም የደን ገነት ማለት እኮ ኢትዮጵያ ነች። እነዚህ ራስ ተፈሪያን እንደዛ ይላሉ። ኢትዮጵያ ምድር ገነት ናት ይላሉ። እርሶም ያንን ነው የሚካፈሉት? የዓለም ገነት ኢትዮጵያ ነች። አዳምና ሔዋን የሚባል ገነት። አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋል። አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለ። አዳም ኦሮሞ ነው፣ ሔዋን አማራ። የመለስ መሞትን ተከትሎ እኮ ነው። መለስ መሞቱ ሲያውቁ እኮ ነው ፈርጥጦ የጠፉት። እና ሀብታሙ አያሌው ቅርብ ጊዜ ይሞታሉ። ማን እነማ? እነ ልደቱ ይሞታሉ። አቶ ልደቱ፣ አንዳርጋቸው ጽጌ ይሞታል። አቶ አንዳርጋቸው፣ ቃል ጌትነት ይሞታል። አቶ ቃል ጌትነት፣ ሀብታሙ አያሌው ይሞታል። ሀብታሙ አያሌው፣ መሳይ መኮንን ይሞታል። መሳይ መኮንን ሁሌ መነጽር ከአይኑ ላይ የማይወርድ ስታሊን ነው። ስታንህል እሱ ይሞታል። ደብረጽዮን ይሞታል። መግቢያ ይሞታል። ኢሳያስ አፈወርቅ ይሞታል። እነኚህ በሙሉ በቅርብ ጊዜ ይሞታል። በእርግጠኝነት ነው የምነግርህ። ልደቱ ታሞ አስክሬኑ ይመጣል። ወደዚህ ይመጣል። የቀብር ቦታ ብሎ 170 ሺህ ብር ነው ምናምን ብለው ታየ። ቪአይፒ አለ። እኔ ነኝ የሚቀብራቸው። ያ ጠንካራ የእኛ ብሎ ያሉት ሰውየውን ስሙን ስጠይቀው፣ አባቱ ስጠይቀው ያንገዳግዳሉ። አያቱ ስጠይቀው አፋቸውን ይዘጋሉ። አያቱ ላይ ሲደርስ ወደ ኬኛ ነው። እንደዚህ አይነት ሞኝ ሰዎችን ለምን ፖድካስት ላይ እንደምታቀርቡ ራሱ አሁን ከዚህ ሰውዬ ይህ ለነገሩ ግን አንደኛ ኮሜዲ ነው የሚመቸው። የዛሬ ቪዲዮአችን ይህን ይመስል ነበር። ስለ ቆይታችሁ አመሰግናለሁ። ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ቢያንስ ከ2000 በላይ ላይክ እፈልጋለሁ። ለሚቀጥለው ቪዲዮ ያበረታታኛልና ለሚቀጥለው ስለሚያበረታታኝ ጠብቃለሁ፣ ተስፋ አደርጋለሁ። መልካም ቆይታ ይሁንላችሁ። ለሳውዝ አፍሪካ ስደተኞች፣ ለሀገራችን ልጆች እየጸለያችሁ መልካም ቆይታ ይሁንላችሁ።